አንቺ ውሻ ቆይ ተረጋጋኝ እባክህ ምን አይነት ቆሻሻ ሰራች ነፍሰ ጡር ነሽ ምንም ልትፈጥራችሁ እንዴት ምን ልትፈጥር ትችላለች አንቺን ሄልት ሰዋሰው እንዴት don't say anything just shut up god damn it shut up okay just shut up ታላቅ ወንድምየው almost everything ጨርሽላታለሁ next year ላይ አግብቼ ለወስዳት ጨርሻለሁ ነው ያለኛለሁ ደብቁኝ ያመጣል በኋላ ላይ አይነት ነገር ያው ብዙም ሰዎች ሲያቆኝም ፕራይቬሲ ይፈልጋሉና በጣም ወዳታለሁ ሰው ያው ከልጅነቴም የሆነ ስሜት ነበር ግን ያው መቼም ታቀለ ወንድ ልጅ ብዙ ነገር ይፈራል መናገር እንዲህ አይነት ነገሮችን ከዛ አንፃርና ማኮ ዲ ምንድነው ምረጋጋው ምን ሆነ ነው እንዴ ቆይ ተረጋጋ ብሮ አንድ ወር የሚያህል ጊዜ እዚህ ቆያለሁ ያ በዛ ጊዜ ከሷ ጋር ማሳለፈው ረጅም ጊዜ ከዛ በተረፈ ቤተሰቦቼ ጋርና አንዳንድ አብሮ አደግ ጓደኞቼ ጋር ነው የምንገናኝ ግን ብዙውን ጊዜ ከሷ ጋር ነው የምናሳልፈው እሱ ደግሞ ምንሽ ነው ጓደኛዋ ነው ሌላ ምን ይሆናል እኮ እስቲ ትንገረን ከሷ ፍንስ መሱ ምንሽ ነው ኦኬ ምንድነው የተፈጠረው ቆይ ምንድነው የተፈጠረው ምንድነው ምን ተፈጥሮ ነው ምንድነው አረ ተገላገሉ ቆይ ምንድነው የተፈጠረው ውሻን እኛ መስለኝ ወተነ ፍቅረኛ ይናት የወንጋው ነገር ካለ ወተ መታከም ደግሞ ማናቸው እነሱ ምንኛ ጎረቤት ነው እሱ ደግሞ እኮ ከሚስቴ ጋር ያለውኝ የሚስቴ ቤት ላይ ዘሎ ገባ ወንድሜ ነው ያለው ማለት ሚስቴ ማለት ሁለቱንም እንደ ፍቅረኛ አርገሽ እኮ ነው ያሽው አዎ በጣም ስለምወዳቸው አንዳቸውን ካንዳቸው ማባላለጥ አልቻልኩም በቃ ሰው ከሁለቱም ጋር አብሬያቸው መሆን ፈለኩና ሆንኩኝ ምክንያቱም አንዱን ተወኝ በቃ ማለት አልችልም ወይ ደግሞ ካንዱ መራቅ ስላልቻልኩኝ ለመሞከር ማለት ለማሰብ ሞክሬያለሁ አስቤዋለሁም ግን ዛሬ ተፈጠረው ነገር እስቲ ምን ብለሽ ነው የምትገልጪው በጣም አምሶ ሆት የሆንኩት እንዴት ፍቅረኛ ያለው እንዴት የኔ ሴት ጋር እንዴት ሊተኛ ይችላል አግብቼ ለመውሰድ ፕሮሚስ አስረናል እንደውም የቤተ ክርስቲያን እንትን የሚሉ ሽማግሌዎች ምናምን ሰብስበን ማንንም ሳያቅ ቤተሰብ ሳያቅ ምን ሳይል ቀለበት አስሬላት ፕሮሚስ አድርጌያላት ምናምን ነገር ብሎኛል እስቲ ስለሱ ነገር አውሪኝ ምንድነው የተፈጠረው በሰዓቱ ግን ለማንም ማሳወቅም ሆነ መናገር አልፈለግንም ነበር ማለት በቃ የሆነ ትንሽ ነገሮች እስከሚስተካከሉ ምናምን ነገር በድብቅ እንያዘው ብዬ ጠየቁት ነው ነበርኩና እንደዛ ነበር የቀጠለው እና እስካሁን ድረስ ብዙ አያውቅም ፍቅረኛሞች እንደሆናችሁ እንደዚህ እኩል አንድ ላይ መተው አያውቁም ለመጀመሪያ ጊዜ ነው እንደዚህ አንድ ላይ ሲመጡ ማለት ነው ማለት አንዱ አንድ ቀን ሲገባ አንዱ አንድ ቀን ሲገባ ለመጀመሪያ ጊዜ ነው ያኔ በፊት ላይ አንዳቸው ይመጣሉ ከተወሰነው አመት ወይም ወራት በኋላ ደግሞ አንደኛቸው ስለሚመጡ ለኔ ችግር አልነበረው ከሁለቱም ጋር አሪፍ ጊዜ ማሳለፍም ሆነ እንትን ማለት ትችል ነበር ከያኛው ሲመጣ ከኛኛው ጋር አሪፍ ጊዜ ታሳልፊያለሽ ከዛ አንደኛው ወንድም ሲመጣ ደግሞ ከሱ ጋር ደግሞ ታሳልፊያለሽ ማለት ነው እውነቱን አወራ ፍቅረኛ አለኝ እኔም ፍቅረኛ አለኝ ላገባ ነው አለኝ ኦኬ እቺ በጣም ነገር ግራ ገብቶኝ እኔም ላገባ ነው የመጣሁት ምናምን አለኝ እሺ ምናምን ነገር ተባባልን ኦኬ በጣም ደስ አለኝ አንቺ ከሁለቱም ጋር ሁለቱንም እንደ ፍቅረኛ አድርገሽ ይዛሻቸዋል ነው ሁለቱም የኔ እንዲሆኑ ፈልጋለሁ በቃ ባጭሩ እንደዛ ነው የምፈልገው በቃ ሁለቱም በጣም ምን ማለት ነው የኔ እንዲሆኑ ፈልጋለሁ ማለት ነው አንደኛ አብረን ያደግነው ብዙ ነገሮች ምንም በመሃላችን ክፍተት ምናምን ነገር የለም ስለዚህ በቃ መጀመሪያ ከትንሹ ጋር ነበር ያሰቡት ግን በመሃል የሆነ ታይም ላይ ብዙ ነገሮች ነበርና የሆነ ያጣላን ነገር ነበር ከሱ ጋር ጀመርኩ በቃ አለቀ ከዛ አሁን ደግሞ እሱ ይቅርታ ምናምን ሲለኝ እና ላገባሽ ፈልጋለሁ እሺ ፈልጋለሁ ምናምን ሲለኝ እሺ ብዬ ተቀበልኩትና አብሬ መሆን ጀመርኩ እሺ ታላቅዬውስ እንደዛ ሲልሽስ ምን ልትይ ነው እሺ እላለሁ ምን ችግር አለ ምን ብንሆን አንተን ይመለከታል ጋር ልትሰጠኝ መፍትሄ ማን ነው ልትሰጠኝ የምትችለው ነገር አለ የገዛ ወንድምህን አንገት ለአንገት ተናንቀን የደረስኩትኝ በእርግጠኝነት እኔ ባልደርስ ወይ አንዳችሁ የሆነ ነገር ሆናችሁ የሆነ ነገር ተፈጥሮ ነበር እውነታውን ማወቅ ነው የፈለከው ማለት ከዚህ በፊት ነግሮኝ ነበር የሚመጣውና ይመጣል ብዬ አላሰብኩም ነበር ዛሬ አይመቸኝም እንደውም ብሎኝ ነበር ደውዬለት ቀደም ብዬ አንዱ ከመጥራቴ በፊት ከዛን ታላቅዬው የትነሽ ምናምን ነገር ናፍቀሽኛል ምናምን እንዴ አንቺ ከመጣው በኋላ እኮ ብዙ ተገናኝተን አናውቅም ቢዚ ሆንሽ ምናምን ሲለኝ እሺ በቃ ቤት ነኝ ምናምን ስለው መጣ ያኛው ግን መጀመሪያ ቼክ ላረጋው ስደውለት እንደማይመቸው ምናምን ነግሮኝ ነበር ስለዚህ አይመጣም ብዬ ስላሰብኩ ነው እንጂ ሁለቱ ይገናኛሉ ብዬ በፍጹም አላሰብኩም ነበር
ቤተሰቦች እንግዲህ ይህንን ነገር ለመፍረድም ሆነ ምንም ለማለት እንዲመቸን በእርግጠኝነት በታላቅየው በኩል የሆነ ነገር ይኖራል። የሆነ የተደበቀ እውነት አለ። እስቲ ታላቅየው ሲገባ ምንድነው የሚፈጠረው፣ ምንድነው የሚሆነው የሚለውን አብረን የምናየው ይሆናል። ነበልባል ላይ ነው የምንገኘው። መልካም ጊዜ፣ መልካም ቆይታ። እንግዲህ ቤተሰቦች የተፈጠረውን ነገር አይተናል። ሁለቱንም አንድ ላይ እዚህ ጋር አስቀምጬ ማውራት ማለት ለእኔ በጣም ከባድ ነገር ነው። የእውነት በጣም ከባድ ነገር ነው። እየተፈጠረ ያለው ነገር ደግሞ ለመስማት ራሱ የሚዘገንን ነገር ነው። የእውነት እሷ ስታወራ የሰማሁትኝ ቶማስ ሲያወራ የሰማሁትኝ ነገር ትንሽ ክሊር ያልሆነ ነገር አለ። እያንዳንዱ ነገር ደግሞ ግልጽ ሆኖ ለማውራት ደግሞ ግዴታ እሱ ያስፈልገኛል። እሱ ጋር የተፈጠረው ነገር ምንድን ነው እየሆነ ያለው ነገር ደግሞ የሚለው እያንዳንዱ ነገር የሚያወራን እሱ ነው። የእውነቱን ለመናገር በጣም ይቅርታ ማለት እፈልጋለሁ። ቅድምም አንዳንድ ነገሮችን ስትናገር ነበር። ማነህ፣ ምንድነህ፣ እንዴት ዘለ ትገባለህ ምናምን የተባባሉ ነገሮች አንዳንድ ነገሮች ተነጋግረናል። ከኔ ጋርም ብቻ አይደለም ከእኔ ሰዎች ጋርም ትንሽ ግብ ተፈጥሮ ነበር። ያው የተፈጠረው ነገር አሁን ላይ እያየሁት እየሰማሁ ምን እያልኩኝ ስመጣ ምን ያህል ኬዙ ከባድ እንደሆነ ምን ያህል እንደተሳሰባችሁ ያለው ነገር ምን ያህል ጥልቅ እንደሆነ ነው የተረዳሁት። ግን ያው በሰዓቱ በጣም ይቅርታ አድርግልኝ። ያው ግቦች ነበሩ። ያው ስሜታዊ መሆን ነውና አሁን በተቻለ መጠን ያው ወንድምህን ያለው እሷም አለች። እያንዳንዱ ነገር ግልጽ በሆነ መንገድ ቁጭ ብለን አውርተን ተግባብተን የሚሆን ነገር ነው መሆን ያለበት። በእርግጠኝነት ነው የምነግርህ። ቅድም እንደዛ ተናንቃችሁ አጋጣሚ ሆኖ እኔ አርፍጄ ወይ የሆነ ነገር ተፈጥሮ ወይ ጎረቤት ባይመጣ ምን ባይል የዘላለም ጸጸት ነው የሚሆነው። በምን እንደተፈጠረ በማታውቁት ነገር አንተም ወንድምህን ልታጣ ትችላለህ፣ ወይ እሱ አንተን የሆነ ነገር ሊያደርግ ይችላል። አይታወቅም ስሜታዊ ስትሆን የምታደርገው ነገር እና እዚህ ጋር አሁን የምፈልገው ምንድን ነው ከአንተ ሁለቱንም አውርቻቸዋለሁ። ሶስተኛም አንተ መጨረሻ ላይ ማውራት የፈለግኩት አንደኛው ምክንያት ታላቅ ስለሆንክ መጀመሪያ ታናሾች የሚሉትን ነገር ሰምተን አንተ ጠቅለል አድርገህ ስላለው ነገር ሙሉ ነገር ታወራልኛለህ። ያለውን ነገር ያው በትዕግስት ትጠብቀኛለህ በሚል ነው እንደ ታላቅ እንደመሆንህም። እስቲ እንደው ከመጀመሪያ ስምህን ታስተዋውቅልኝና ማነህ? ከእሱም የሰማሁት አንዳንድ ነገሮች አሉ፣ ግን ደግሞ እሱ ያለኝ ነገር ሁሉ እውነት ነው ማለት አይደለም። ምክንያቱም አንተም የራሱ እውነት አለህና እስቲ ስምህን ግለጽልኝ። ከዛ እያንዳንዱን ቀስ በቀስ እንትን እያለን እናወራለን። ኦኬ፣ ተስፋ እባላለሁ። ተስፋ ነው ስሜ። እሺ ተስፋ፣ እንደነገረኝ ከሆነ የምትኖረው በአሁኑ ሰዓት ላይ በቋሚነት አሜሪካ እንደሆነ ነግሮኛል። በዲቪም እንደወጣህ ነግሮኛል። እሱ ነገሮች እንዳሉ ሆነው እስቲ ከእድገትህ እንነሳና እስቲ ቤት ውስጥ ከነበረው ነገር ከልጅነታችሁ የነበረውን ነገር እስቲ አውራኝ። እንደው ከዚህ በፊትም የሆነ የሚያጋጫችሁ ወይ ቂም ነገር ካለ እንደዚህ ልትሆኑበት የቻላችሁ እንደው የሆነ ነገር ካለ፣ ምክንያቱም ትንሽ አብራራልሃለሁ። ግን ምንድነው በአንድ በኩል እንደ ጋዜጠኛ ሲሆን ቀጥታ ያለውን ነገር አይደለም የምንቀበለው። ከኋላ በኩል ያ ሰው ምን አስቡ ይሆን፣ እንደው የቆየ ቂም ኖሮበት ሊሆን ይችላል፣ በቀል ሊሆን ይችላል፣ ሆን ተብሎ የተሰራ ነገር ሊሆን ይችላል። የተለያዩ ነገሮች አሉና ያው ሁሉም የሚያወራኝን ነገር አላምንም፣ የራሴ ጥያቄ ያለኝ በሚል ነው። እና እስቲ አስተዳደጋችሁ እንዴት ነበር ቤተሰብ ላይ? ያው ጥሩ የሚባል አይነት አስተዳደጎች ነው የነበሩን። ነው ጸብም ምንም ያን ያክል የለንም። ያው ጀስት እንደ ወንድማማች ቤት ውስጥ ጸቦች አይጠፉም አንዳንዴ። ከዛ የተለየ ግን እንደዚህ አይነት ወይ እንደ ዛሬው አይነት ጸቦች የሉም። I don't know, he's so cute brother, but እንዴት ዛሬ እንደዚህ እንደሆነ እኔ ምንም እስካሁን ድረስ አልገባኝም። ቤተሰባችን በጥሩ ሁኔታ ነው ያሳደገን። we have a good family። እኔ እንጃ እንዴት አይነት ባህሪ እንዲህ አይነት ባህሪ አይቼበት አላውቅም። ዛሬ በጣም ገዳያ ነው። ጭራሽ እኔ ሊደበድበኝ ነው የተነሳው። እኔ እንጃ ብቻ በመልካም ባህሪዎች ውስጥ ነው ያደግነው። ብዙ አይነት ችግሮችም አልፈናል። ያው መካከለኛ ገቢ ነበረው ቤተሰባችን። ብዙም ገንዘብ ያን ያክል አይቸግርም ማለት ረሃብ ምናምን የሚባለው አይነት ነገር ያው ብዙም እንትን የለም። ግን ደግሞ ያው የተትረፈረፈም ወይ ደግሞ በቂም ደግሞ አይደለም የነበረን የቤተሰባችን ገንዘብ። በዛ ሰዓት ያው ትንሽ እናታችንም ታመመች ምናምን፣ በዛ ምክንያት ነው እኔ ወደ ስቴት የሄድኩት። አንድ 10 ዓመት እንደዛ ይሆነኛል፣ 8-10 እንደዛ አካባቢ እንደዋወል ነበር እዛም ሁኜ። እሱም ወደዛ እንዲመጣ በጣም የቻልኩትን ያክል ሳደርግ ነበር።
በትምህርት ነው እሱ ወደዛ እንዲመጣ የተደረገው። ወደ ካናዳ ነው አጋጣሚ ሄደው። አዎ የትኬቱንም ብር እኔ የሸፈንኩት፣ የቪዛም ብዙ ነገሮች እዛ ሰው ማመቻችቼለት ምናምን። ያው ቀደም ብዬ ስለሄድኩኝ እኔ ብዙ ነገሮችን ቶሎ ሰውን አውቄያለሁ። እኔ በዲቪ ነው የሄድኩትኝ እና ያው አጋጣሚ በጋዜጠኝነት ሙያ ነው እኔ ራሴ እዛ የምሰራው። ሰው ብዙ ሰዎችን በተለያዩም ሀገራት ብዙ ሰዎችን የማወቅ እድሉ ስለነበረኝ ብዙ ነገር አመቻችቼለታለሁ። ግዴታዬም ነው። ያው እንደ አንድ ታላቅ ወንድምነት ኢትዮጵያ ውስጥ ደግሞ ታላቅ ወንድም ስትሆን ብዙ ሸክም አለ። የቤተሰብ ሸክም፣ የታናናሾች ሸክም የሚባሉ ነገሮች አሉ። ያው የኔ መሸከም ግዴታም ስለነበረብኝ የቻልኩትን ያህል አድርጌለታለሁ። ዛሬ ያው ያየሁት ትንሽ እኔ ግራ ገባኝ። ሚስቴ ናት ይለኛል። አይ ዶንት ኖ ሃው። ረጅም ጊዜ ሆኗል እኔና እሷ ፍቅረኛሞች ከሆንን። ኢቨን ቤተክርስቲያን ውስጥ ራሱ ቃል ኪዳን አስረናል። እና ቃል ኪዳን አስራችኋል ከአንተ ጋር? ያ ቃል ኪዳን ቤተክርስቲያን ውስጥ አስረናል። እንድታስርልኝ እፈልጋለሁ። ያው እርግጠኛ መሆን ስትፈልግ ችግር የለም አልኩኝ። እኔም ያው መቼም ሰው ሀገር እየኖርክ የሌላ ሀገር ዜጋ ማግባቱ ትንሽ ይከብዳል። ኢትዮጵያ የሆነ ባህል አለ፣ እሴት አለ፣ ሃይማኖት የሚባሉ ነገሮች አሉና ከዛ አንፃር ያው ሀገር ያለ ሰው ነው የምትፈልገው ማግባት። እና ሀገሬ ውስጥ ደግሞ ሳይ ከሷ ሌላ ልቀርበው የምችለው ልግባባው የምችለው ላቀው የምችለው ሰው የለም። ከልጅነታችን አብረን ነበር ያደግነው። ሰፈራችን ቅርብ ለቅርብ፣ የኛም ቤት ትንሽ ከዚህ ሰፈር ትንሽ ነው የሚርቅ፣ ያን ያክል ብዙ ርቀት የለውም። እና አብረን ነው ያደግነው። ዩኒቨርሲቲ ስንገባ ነው ትንሽ ርቀቶች የመጡትኝ። ከዛም ግን ውጭ ከሄድኩኝ በኋላ እናወራ ነበር በደንብ። እንደውም የተቀራረብነው ውጭ ከሄድኩኝ በኋላ ነው። እዛ እያለሁ በደንብ እናወራ ነበር። ባለኝ ሰዓት ሁሉ አወራት ነበር። የሆነች ትርፍ ሰዓት ሳገኝ እደውልለታለሁ። ዋትስአፕም ላይ ምናምን እደውልላት ነበር። እና እኔ በምን ማለት ኧረ ነው እንዴት አስቦት ነው አልገባኝም። እስካሁን ግራ እንደገባኝ ያለሁት እንጃ። ብቻ እንደው እስቲ አሜሪካ ከሄድክ በኋላ ነው ትውውቃችን ብለኸኛል። እና ነው ትውውቃችን ሳይሆን ጀስት ወደ ፍቅር እንጂ አብሮ አደግ ነው። አብሮ አደግ ነው። እንደው እስቲ አንዳንድ ነገሮችን ለማጣራት ያክል ነው። እና እሱንም ሳወራው አንዳንድ የሰማኋቸው ነገሮች አሉ። ብቻ ያለው ነገሮችን እሺ እናወራቸዋለን። ግን እንደው እስቲ አብረህ ስታድግ ያው እናወራለን፣ ችግር የለውም። እሱም ተቀምጦ እሷም ተቀምጣ የምናወራቸው ነገሮች አሉ። ግን እንደው ከዛ በፊት ያው ልጅነት አለ፣ አብረህ ስታድግ ምናምን ነገር ያው እንደ ጨዋታ አንዳንድ ነገሮችን የሰማሁትም ነገር አለ። እና እንደውም የዕቃ ሚስቴ እኮ ነች። ድሮም ሕፃን እያለን በጣም ለኔ ክሎዝ ነበረች። እሱንም አንዳንድ ነገሮችን በማውራው ሰዓት ላይ ዩኒቨርሲቲ ከመግባቴ በፊት ራሱ እኮ ሃይ ስኩል ላይ እያለን በጣም ከኔ ጋር ነበረች ክሎዝ የነበረችው። ክሎዝ ብቻ ሳይሆን ያው ምንም አይነት እንደዚህ ወጣ ያለ ሪሌሽንም ባይኖረኝም ግን እንደ ላይክ ፍቅረኛ እስከሚባል ደረጃ ፍቅረኛም ለማለት ትችላለህ። አብረን ነበር የምናሳልፈው፣ አብረን ነበር ጊዜያችን እንትን የምንለው። ኖርማሊ ፍቅረኛ ማለት ትችላለህ። ዩኒቨርሲቲ ከገባን በኋላ ነው ትንሽ ከሷ ጋር የተራራኩት ምናምን አንዳንድ የሚል ነገሮች ደርሶኛል። እና ያው ግልጹ እናውራ፣ አንተም ታላቅ ስለሆንክ ያለውን ነገር ትረዳለህ በሚል ነው። እንደውም በቀጥታ አማርኛ ፍቅረኛዬ ነች። ገና እኮ ወደ ካናዳ ሳልሄድ እዚህ እያለሁ ፍቅረኛዬ የነበረች ሴት ነች ነው ያለኝ። I don't know. You know, yeah, they're so close, but እንደው እስኪ ያው አብሮ አደጋችሁ ወይም ደግሞ የሰፈር ቅርብ ሰውም ስለሆናችሁ ያው እያንዳንዱ እሱ ያለኝ ነገር እውነት ነው ማለት አልችልም። በነገራችን ላይ ሆን ብሎም እንደዛም ብሎ ሊሆን ይችላል፣ አላውቅም። የሚጠራ ነገር ነው። ግን እንደው እስኪ አብረው እንደዚህ ብዙ ጊዜ የሚያሳልፉ እንደዚህ የፍቅረኛ ነገር እንደዚህ አይነት ነገሮች እንደው እስኪ ታይባቸው ነበረ? ምልህ ይቀራረባሉ። አባ ልክ እንደ ሰፈር ልጅ ነው፣ እንደ ጓደኛ። ልክ እኔ እንደዛ ነው የማስበው። እሷም የምትነግረኝ እንደ ጓደኛ እንደሚያወሩ በቃ ይሄ የአብሮ አደጎች የሚቀራረቡ ቀረቤታ፣ ወንድም እህት እንደዛ ነው እኮ እንጂ ከዛ የተለየ ነገር እሷ አስበዋለች ብዬ አላውቅም። እኔ እሱም እንደዛ እንደሚያስባት አሁን አንተ ስነግረኝ ነው እንጂ የማውቀው። እኔ እስካሁን በእንዲህ አይነት መንገድ እያሰባት ከነበረ አላውቅም።
ግን እሷ እንደማትወደው ነው የማውቅ። ማለት እንግዲህ ከኔ ጋር ፍቅረኛ ከሆነች እንዴት ብላ እሱ ልትወደው ትችላለች? እንደ እውነት የሱስ ፍቅረኛ ከሆነች ከኔ ጋር እንዴት? ወንድማማች መሆናችንን ታውቃለች፣ አብሮ አደግነን፣ በጣም እንቀራረባለን። ሰው እሷም ይህን ታደርጋለች የሚል እምነት የለኝም። እሱም እኔ እንጃ። እኔም ማስበው እንደ ጓደኛ እንደነበሩ ነው፣ ጓደኛ ማቾች እንደሚቀራረቡት እንደዛ ነው እንጂ በጭራሽ ሪሌሽንሺፕ እንደዚህ ክሎዝ የሆነ ነገር ምንም አይታያባቸው ወይ ኔቨር። ምክንያቱም ያው ቢሆን ኖሮ አንተ እንደዚህ አይነት ነገር ውስጥ አትገባም በሚል አስተሳሰብ ነው። ሂዝ ማይ ብራዘር ማን። እንደው እስኪ ምን ያህል ጊዜ ነው የሆናችሁ? ላይ አሁን አንተ አሜሪካ ከሄድክ በኋላ ነው ከእሷ ጋር ሪሌሽን የጀመርነው ብለኛል። እንደው እስኪ እንደዚህ ዲፕ ቻት የጀመራችሁት ከምን ያህል ጊዜ ጀምረው ነው? ከእንትኑ ሞር ብታወራኝ ደግሞ ደስ ይለኛል። እንዴት የመጀመሪያው ቀን እንዴት ጻፍክላት? እንዴት ደወልክላት? ወይም ደግሞ እሷ ሆነ የጻፈችልህ? እንዴት ይሄ ነገር ተፈጠረ? ኦኬ ያው ስቴት ከሄድኩ በኋላ ያው መጀመሪያ ላይ ቤተሰብም ጋር ብዙ አልደውልም። ምክንያቱም የባንክ ስቴትመንት የሆነ ችግሮች ነበሩ። ብቻ ካርታ ምናምን ተይዞ ነበረ ቤትና ዋናው ታርጌት የነበረው የቤተሰቤን ቤት የማስመለሱ ላይ ነው። እና በጣም እሰራ ነበር። አንዳንዴ 24 ሰዓት ሁሉ እንቅልፍ ሳልተኛ የሚነጋበት ቀናቶች ነበሩ። እና አንዳንዴ ለ1 ሰዓት ወይ ለ2 ሰዓት ያህል ብቻ እንቅልፍ እየተኛው ስራዎችን የምሰራበት ጊዜ ነበር። ምክንያቱም እንቅልፍ በጣም አልሽ ነበር። እንደነገርኩ እናቴን ለማሳከም ስል ብዙ ነገሮች ነበሩ። ብቻ እንተውና ያ እናቴን ትንሽ አሟት ነበርና እሷን ለማሳከም ምናምን ብዙ ነገሮች ነበሩና ብቻ የዛን የባንክ ዕዳ ለመክፈል ቤቱም ያው እናት የአባት ማስታወሻ ደግሞ ትንሽ እነሱም መጦሪያቸውን ማጣት የለባቸውም እና በዛ ምክንያት ያንን ገንዘብ ለመመለስ በደንብ ሰራ ነበር። እዛ እንቅልፍ የለም ነበር። ከዛ ዕዳውን ከከፈልኩኝ ግን በኋላ ትንሽ ስራም ቀነስ የስራ ጫናም ሌሊን እንዳልታመም በሚል እየቀነስኩኝ መጣሁና እንዳልኩም ደግሞ ቅድም ወደ ጋዜጠኝነት ሙያ ውስጥ ገባው። እዚህም የተማርኩት ጆርናሊዝም ነበር። ሰው በዛ ምክንያት ወደዛ ስገባ ትንሽ የስራ ጫኖች በደንብ እየቀለሉ ሊመጡ በቂ የሆነ ገቢ ስለሆነ እዛ የማገኘው የነበረው ተደራቢ ስራዎችን መስራቱ ያን ያክል አልታየኝም ነበር። ከዛ በኋላ ማውራት ጀመር። ያው ከስንት አንዴም ቢሆን ግን ሃይ እንባባል ነበረ። ዋትሳፕም ላይ ቴሌግራም ላይ እናወራ ነበረ። ግን ያን ያክል ዲፕ የሆነ ቅርበት የለንም ነበረ። ከዛ በኋላ ትንሽ እረፍቶች እያገኘሁ ስመጣ ለራሴ ማሰብ ጀመርኩኝ። ያው ትዳር መያዝ እንዳለብኝ ምናምን እነዛን ነገሮች አሰብኩ። ከዛ ከእሷ ጋር ሞር ማውራት በደንብ ማውራቶች እየተቀራረ ሃዩ ሰላምታው ትንሽ ከፍ ወዳለ ደረጃዎች መሄድ ጀመሩ። ማውራት ጀመርን። በየ2 አመት 3 አመቱ መጣ ነበረ። በመሃል በዛ በነበርኩበት 8-9 10 አመት አይ ቲንክ ይመስለኛል የቆየው ማግባት እንዳለብኝ ምናምን በዛ በ10 አመት አካባቢ ውስጥ በየ2 አመት በየ3 አመት ውስጥ መጣ ነበር። አንዳንዴም በአመትም ልመጣ እችላለሁ እዚህ ማለት ነው። እና በዛ ጊዜ እንገናኝ ነበር። ትሪፕ እንወጣ ነበረ። ብዙ ቦታዎችን እንሄድ ነበረ እዛው ሀገር ውስጥ ማለት ነው። ያው ፕሮሰስ ስላላለቀላት ነው እንጂ የተወሰኑ መንገዶች ነገር የምታሳልፉት። አዎ እኔ ሌላ ሴት ብዙ እንትን አይደለም። በጣም ወዳታለሁ። ሰው ያው ከልጅነቴም የሆነ ስሜት ነበረ። ግን ያው መቼም ታውቂያለህ ወንድ ልጅ ብዙ ነገር ይፈራል መናገር እንዲህ አይነት ነገሮችን። ከዛ አንፃርና አገር ውስጥ ብዙ ቦታዎችን እንሄድ ነበር። በምመጣ ጊዜ 2 አመትም 3 አመትም እየቆየሁ መጣ ነበር። እንደነገርኩ አንዳንዴ በአመትም እመጣለሁ። ከ15 ቀን እንደ 1 ወር እስከ 1 ወር የሚያህል ጊዜ እዚህ እቆያለሁ። ያ በዛ ጊዜ ከእሷ ጋር የማሳልፈው ረጅሙን ጊዜ። ከዛ በተረፈ ቤተሰቦቼ ጋር እና አንዳንድ አብሮ አደግ ጓደኞቼ ጋር ነው የምንገናኝ። ግን ብዙውን ጊዜ ከእሷ ጋር ነው የምናሳልፈው። ኢቨን ክፍለ ሀገር ራሱ ባንሄድ እዚሁ አዲስ አበባ ላይ በተደጋጋሚ እንገናኛለን። እዚህ ብቻዋን ነው የምትኖረው እሷም። ስለዚህ እዚህ ብዙ ጊዜ እናሳልፋለን። እንደውም እኔ ጋር ትንሽ ቤተሰብ ስላለ ሰው ሳንጋባ ያው ሌላ ነገር ስለሚል እንዳያውቅ ምናምን በሚል ስንጋባ
ስለተባባልን የሁሉም ነገር ይህንን ሀሳብ ማን ያመጣው? ላይክ ቤተሰብ ባያውቅ የቅርብ ዘመድ ምናምን ባያውቅ የሚለውን ሀሳብ ማን ያመጣው? ያው የእሷ ሀሳብ ነው። እኔም ግን ያው አፕሪሼት አድርጌዋለሁ። ምክንያቱም የሚባል ነገር አለ አይደል? እዩኝ ደብቁኝ ያመጣል በኋላ ላይ አይነት ነገር። ያው ብዙም ሰዎች ሲያውቁ እኔም ፕራይቬሲ ይፈልጋሉ እና እኔም ፕራይቬሲ እወዳለሁ። ከዛ አንፃር ብዙ ክፍለ ሀገር ማንወጣ ከሆነ እዚህ ነው ብዙ ጊዜ የምናድረው የምንገናኘውም አይነት ነገር እና እዚህ ብዙ ጊዜያችንን እናሳልፋለን። ይሄን ይመስላል እንግዲህ። ምን ያህል ጊዜ መጣሃል? ላይ ከአሁን 9-10 ዓመት ብለኸኛል እና ከዛ ውስጥ ምን ያህል ጊዜ መጣሃል? I don't know exact number but maybe 5 times. 5 ጊዜ መጣሃል። ስለዚህ 5 ጊዜ በሚመጣበት ሰዓት ላይ ልክ እንደ ፍቅረኛ እንደ በቃ እንደ ባለትዳር እንደ ፍቅረኛ ነው ከሷ ጋር አክት ስታደርግ የነበረው ማለት ነው። Yeah. She's my girlfriend, man. እሺ ትንሽ እናንተዋትልኝ ነገሮች ስላሉ እና እንደው ቢሆን አጋጣሚ ስለ ወንድምህ ስለምናምን ወሬ አንስታችሁ አውርታችሁ ታውቃላችሁ? No. I mean ልናወራ እንችላለን but ያው እንደ ማንኛውም አይነት ወሬዎች ነው የምናወራው አይነት ነገሮች። ከዛ ያለፈ ምን ማለት ማንም ሰው ስለ ወንድሙ እንደሚያወራው አይነት አለ አይደለም? እሱም እዛ ሄዶ እንገናኛለን አልፎ አልፎ ምናምን ብቻ እዛ እኔና እሷ ከስንት አንዴ እንገናኛለን ነው እና ወይ እሱ ስቴት ይመጣል ወይ እኔ ቶሮንቶ እሄዳለሁ እና ያው አብረን ስላሳለፍናቸው አንዳንድ ምናልባት አዳዲስ ነገሮች ላወራት እችላለሁ እንጂ ከዛ ባለፈ ምንም ያው አስፈላጊ ነው ብዬ ስለማላስብ ሞር ያለችንን ጊዜ ስለኔና ስለሷ እያወራን እንድንቆይ ነው እኔ ፍላጎቴ። እንደዚህ ስለ ፊውቸራችሁ ስታስቡ እንደሷ ምንድነው የምትልክ? ያው እንደነገርኩ ታገባኝ ትፈልጋለች፣ እንደምትወደኝ ትነግረኛለች። ከኔ ጋር ተጋብታ ልጅ ወልዳ አብራ መኖር ትፈልጋለች እና እዛ ሄዳ መኖር ምናምን ምኞቷ ነው። እኔም ደግሞ ያው ያ ምኞቷን ለማሳካት እየሞከርኩ ነው። እስካሁንም አልሆነ ብሎ ያው ትንሽ የአሜሪካ ነገር ነው። ረጅም ጊዜ ሆኗል ብዬ ነው። ያ ከባድ ነው የአሜሪካ ነገር ነው። ደግሞ ያው ስላልተጋባንም ትንሽ ከበድ ይላል ቪዛ ማግኘቱ። ከዛ አንፃር ነው እና አሁን አይ ቲንክ ወደ 2 ወር ከምናምን ሆኖኛል ከመጣውና ሜቢ እግዚአብሔር ካለ እንግዲህ ኔክስት ላይ እመጣለሁ ብያ ኔክስት ይር ላይ ተመልሼ ስመጣ እንጋባለን ተባብለን ነበር እና ያኔ እንደውም ትንሽ ከዛ በኋላ ፕሮሰሱ ይቀላል ብዬ አስባለሁ እንጂ እስካሁን እየሞከርኩ ነበር አልሆነም። ትንሽ አስቸጋሪ ነው የአሜሪካ ነገር። እሺ እንግዲህ ቤተሰቦች እያንዳንዱን ነገር ሰምተናል። ምን ተፈጠረ፣ ምን ሆነ፣ ምንድነው ያለው የሚለው ነገር እንግዲህ አንድ በአንድ በተቻለ መጠን ለመረዳት ሞክረናል። ግን ብዙም ግራ የሚያጋቡ ነገሮች አሉ። ታናሽ ወንድምየው ቶማስ ብዙ ያለን ነገር አለ። ታላቁ ወንድምየው እንደዛ ያለን ነገር አለ። እንዴት አድርጌ ሶስቱን አስቀምጬ እንዴት እንደማወራቸው እንዴት እንደማግባባቸው ነው በጣም ግራ የገባኝ እኔ። የእውነት ለመናገር በጣም ግራ የሚያጋባ ነገር ነው። በጣም ግራ የሚያጋባ። ታላቅ ወንድምየው ኦልሞስት ኤቭሪቲንግ ጨርሼላታለሁ፣ ኔክስት ይር ላይ አግብቼ ልወስዳት ጨርሻለሁ ነው እያለኛለሁ። ስለዚህ ሞር መሆንም ያለበት ምንም ያለበት ሁሉም ይምጣ። ሁሉም ከመጣ በኋላ ይሄ ነገር ዛሬ ነገ ከተባለ በጣም ወደ ትልቅ ችግር ውስጥ የሚገባ ነገር ነው። ነገሮች በጣም እየከረሩ ሄደው ትልቅ ነገር ውስጥ እንደሚገባ ምንም አይነት ጥርጥር የለኝም። ሶስቱም ይመጡና ሶስቱም የሚያወሩት ነገር ምንድን ነው? በዚህ አጋጣሚ አንድ ነገር ልነግርህ እፈልጋለሁ። ታናሽ ወንድምህን አስገባዋለሁ፣ ሚስቴ የምትላትንም ሴት አስገባታለሁ። ግን ምንድን ነው አንተ እንደ ታላቅ ወንድም በተቻለ መጠን ረጋ ብለህ መቀመጥ፣ ቀስ ብለህ እንትን ለማለት ትሞክርልኛለህ ማለት ነው። ስለዚህ ብዙ የተፈጠሩ ነገሮች አሉ። በጣም ብዙ የማታውቃቸው ነገሮች አሉ አንተ፣ በጣም ብዙ። ስለዚህ ቁጭ ብለን ቀስ ብለን ያለውን ነገር እናወራለን ማለት ነው። በጣም ጥሩ። እንግዲህ ቤተሰቦች ሶስቱም ይገባሉ። ያው እንዳይገናኙ ብዬ እሷንም ከዚህ ጋር ከሌሎች ሰዎች ጋር እንዲሆኑ ያደረኳት፣ እሱንም እዛው ከሌሎች ሰዎች ጋር እንዲሆኑ ያደረኳቸው። እስቲ ይግቡ ይቀመጡና ያለውን ነገር አንድ ባንድ ምን ይሆናል እስቲ አስገቡልኝ። የምርህን ነው? ጭራሽ አንድ ላይ ማስቀመጥ ጀመርክ? እንዴት ያለ ነገር ነው? ጋዴ ምን አለ መሰለህ ወንድም፣ ምንም ወንድሜ አትበለኝ። እኔ ወንድምህ አይደለም። What are you talking about, man? Take it easy. Shut up.
ረጋ በሉና በጣም ብዙ የተፈጠረ ነገር አለ። እቺ ሴት ምን አድርጋለች ምንድን ነው የፈጠረችው የሚለው ነገር ራሱን የቻለ ትልቅ ታሪክ ያለው ነገር። ምንም ልትፈጥር አትችልም። እንዴት ምን ልትፈጥር ትችላለች? እቺን አይነት ሰው ሰው እንዴት ጋዴ ወይስ ሌላ ታሪክ ፈጥራችሁ ነው? ቆይ ምንድነው ምንድነው? እሺ ቴል ሚ ምንድነው የተፈጠረው? እስቲ ቀስ ብለሽ እስቲ አስረጃቸው። ምንድነው እየሆነ ያለው? ቆይ ግን ለነሱ መናገር ግዴታ ነው? ምን ማለት ነው ግዴታ? አንቺ እኮ ማለት እኮ ሁለቱን ወንድሞች ልታጋዲ የደረስሽ ሴት እኮ ነሽ። ማለት ማንም ምን ማለት ነው ልታጋዲ? አልገባኝም። ቀደም ምንድን ነበር እየተፈጠረ የነበረው? አንተ እሷ ጋር እዚህ ቤት ላይ እያለክ እሱ ሲገባ አንተን ስላየህ ካልገደልኩት ብሎ ነበር እንትን ሲል የነበረው አይደለ? አዎ። እና ማለት ምን እየሆነ እሱ ምንሽ ነው? ምንሽ ነው? ንገራችን። ምንሽ ነው እሱ? አንተ ቆይ ምን እያደረክ ነው? እሱ ምንሽ ነው? ንገራቸው። እኔ እኮ ስናወራ ነበር። አውርተናል። አሁን ደግሞ ንገረኝ። እሱ ቆይ እኔ ምንሽ እንደሆንኩ ለምን አትናገሪም? ምንሽ ነኝ? ጓደኛሽ። ለምን ጸጥታ ያለሽ? ወንድምሽ ባለው በቃ አለቅ። ምንሽ ነው? ቆይ አንተ ግን ለምንድን ነው ማለት ለብቻችን ያወራነው እኮ ለብቻችን ያወራነው አሁን ግልጹ እንድትናገር የሚፈልገው እሱ ምንሽ ነው ነው ያልኩሽ። ቆይ ለምንድን ነው መናገር የፈራሽው? አይደለም እኮ ንገራቸው እንዴ። እሺ በቃ እሱ ማለት ፍቅረኛ ማን እኮ ዲ ምንድን ነው የምረጋጋው? ምን ሆነ ነው እንዴ? ቆይ ተረጋጋ ብሮ ቴክኒዚ ካምዳው ማን ምንድን ነው የምረጋጋው? እሺ እሱ ደግሞ እሱ ምንሽ ነው? what do you mean? እሱ ምንሽ ነው? ለብሮ ማትናገር እሱ ምንሽ ነው? ጓደኛዋ የሰው ህይወት ሊበጠበጥሽ መሰለሽ። እሱ ደግሞ ምንሽ ነው? ጓደኛዋ ነው። ሌላ ምን ይሆናል እኮ እስቲ ትንገረን ከሷ አፍንስ ነው። እሱ ምንሽ ነው? ኦኬ tell him እያረክ ያለው ነገር በጣም ከባድ ነው። እያረክ ያለው ምናምን ነገር ብለሽ እንትናት ወይ ሁለት ወንድማማቾች ምን እያረክሽ እንደሆነ እኔና አንቺ ለምናውቀው። አሁን ደግሞ ሁለቱም ማወቅ አለባቸው። እሱ ደግሞ ምንሽ ነው? ተናገሪ። እኔ ማምን አልኩሽ። እሱም በጣም ማፈቅረው ፍቅረኛዬ ነው። ሮምብል are you kidding me? አረ ይሄ ነገር ፕራንክ ነው ወይ? oh my god በጣም ነው ማዝነው። በቃ ማለቴ really የሆነ ድራማ ነው ብሉኝ እባካችሁ። የሆነ ነው he's a fiance right? ይኸውላችሁ ምንም አብራራላችሁ ነገር የለም። በቃ ሁለታችሁን በጣም ነው የምወዳችሁ። በቃ አለቀ። ምንድነው don't say anything just shut up god damn it እሺ እሱን ታዩ oh my god እሱን ታዩ ለሺ ልጅስ አርግሻለሁ። what she's pregnant? አዎ ምንም ያሻት ነገር የለም ማለት እውነቴን የነገርኩህ። እሺ ማን ነው ልጁ? you are pregnant? አንቺ ውሻ! ቆይ ተረጋጋ። እባክህ ተረጋጋ። ገና ብዙ ያላወቅኸው ነገር አለ። ያው ሊሆን ይችላል። በቃ ስርዓት ነው ያለው። just shut up okay son of a bitch ተረጋጋ። ቆይ እባካችሁ ተረጋጋ። አንተ ለዚህ ውስጥ ላይ አንቺ አፍሽን ዝጊ liar እባክህን። አንተ አትሰንዝር። ተው ተረጋጉ። ገና ማውራቱን አልጀመርንም። ገና እኮ ነው። ከዚህ በላይ የምሰማው ገና ብዙ ነገር አለ ያላወራነው። መስማት የምፈልገው ነገር የለም። ከዚህ በላይ ቆይ እርጉዝ ናት እባክህ። ከአንተም ሊሆን ይችላል አልኩህ እኮ። ለምን oh my god ሊሆን ይችላል። በቃ አለቀ። ጭራሽ ቢች oh my god I don't believe this ከማን እንዳረገሽ አታውቂም። ከሁለቱም ጋር ግንኙነት አለሽ። ሁለቱም ደግሞ ወንድማማቾች ናቸው። አብረሽው ተኝተሻል ማለት ነው? እሱ አንተ ከመምጣቱ በፊት የተፈጠረ ነገር ነው። really ምን ማለት ነው? ቆይ ከመምጣቱ የተፈጠረ ነገር ነው ማለት ቆይ አንተ ግን ማንና እንደዚህ እንዳውራራ ዝም በይ። አፍሽን ዝም በይ። ስጠይቅሽ ብቻ መልስ እንድትሰጪ ነው ፈልገው። ሌላ ነገር መስማት አልፈልግም። oh my god ሰማሽኝ አይደል? ሌላ ነገር ምንም አይነት ነገር መስማት አልፈልግም። ለምጠይቅሽ ጥያቄ ብቻ መልስ ነው የምትሰጪኝ። የበላችኝ እድሜስ ለቤተሰቦች ያለ ሁላትን ብር ነው ገዝ ለሷ ይራክኩላት። what about me man
እና ካንተ ጋር ስላል ነበር ምን ስትይ እኔ በጣም ግራ እየገባኝ ነውና ምንድነው አላማሽ? ምንድነው ፕላንሽ? ላይክ ምንድነው? ምንም እቅድ የለኝም። እሺ ሁለቱንም በጣም ማፈቅራቸው በቃ ማለት መጀመሪያ ከሱ ጋር ነበር የጀመርኩት ነገር ያለው ከዚህ በፊትማ ግን በቃ በሰዓት ማታስፈልልህ ምን መስማት አለብን ነገር መስማት አለብን። እሺ መጀመሪያ ከሱ ጋር ነበር የጀመርሽው ከዛስ? እኔ እያመመኝ ነው ባካችሁ። በጣም ነበር የምወደው ግን በቃ በሆነ ምክንያት አላውቅም ከሱ ጋር ማውራት ጀመር ስለሱ ምናምን ነገር ስለቤተሰቤ አውራ ምናምን ነገር በቃ እሱ ጠይቆኝ የማያውቀው ምናምን ነገር ብዙ ነገሮችን ይጠይቀኝ ነበር። በጣም ይረዳኝ ነበር ምናምን ነገር አላ ብቻ አላውቅም። ቆይ ስለዚህ የሱ ጓደኛ ብቻ ቀርሽው ነው ወንድሜ እኮ ነው። እኔ ካንተ ውጭ ወንድ አላውቅም ብለሽኛል ነበር። ፍቅረኛሽ ከነበረ ወት ፍቅረኛሽ ከነበረ ለምን አልነገርሽኝም? ምክንያቱም ስለወደድኩ በቃ ሳላውቅ በጣም ወደድኩ ካለቀ ፍቅረኛሽ ከነበረ እንዴት ከኔ ጋር እንዴት ወንድሜ እኮ ነው እንዴት እንደዚህ ታደርጊያለሽ? ኦ ማይ ጋድ ደግሞ ታፈጣለች። እንዴት አይነት ነሽ እንዴ? ምንድነው የምትይው? እያስመሰልክ ነበር? እያስመሰለ ባይሆን ኖሮ የነገር ይሄናል እንደዚህ ግዙፍ ሆኖ አይታያቸውም ነበር። ሁለቱም ያስመሰሉ ስለነበረ ስለኔ ይሄናል ጥፋተኛ አይደለም ማለት ነው። ራሴ ሶክስ የነበረው እንዲህ በባዶ ሜዳ ነው ማለት ነው። እንዴት እያስመሰሉ ነበር ማለት ለአንቺ ኖርማል ነው? ሁለት ወንድማማቾች ማፍቀር ማለት ነው? ቆይ ነገርኩህ እኮ ከዚህ በፊት ላይ ቆይ እንዴ ልንገርህ ምንድነው የምትነግሪኝ? ፈልጌው አልነበረም በቃ በሰዓቱ ከሱ ጋር ስናወራ ምናምን ነገር በጣም ረጅም ሰዓት እናወራ ነበር። የሚነግርልኝ ነገር በቃ አላውቅም እንዴት ፍቅር እንደያዘኝ አላውቅም። ከፈልጌ ፍቅር ያዘኝ ይመስላል። ከሱ ጋር ፍቅረኛ ከነበርሽ ለምን ከኔ ጋር ሲጀመር አወራሽ? ምክንያቱም ለምን እንደዚህ አይነት ነገር አወራሽ ከኔ ጋር? ማውራት ምን አስፈለገሽ? ቆይ አንቺ ገንዘብ እኮ ከፈለክ እንደዚህ አላሰብኩም ነበር። ኦ ማይ ጋድ እዚህ ትደርሳለህ ብዬ አስበሻል። ዶንት ላይ ቱ ሚ ኦኬ። ባስብ ኖሮ ለምን ነው ሁለታችሁን ማገኛችሁ ታዲያ? ዩ አር አ ቢች ገንዘብ ብቻ ከሆነ እንዴት ነው የምታስበው? እሺ ቆይ አንዴ ቅርታ ኤርሚያስ፣ ምንድነው ከዚህ በላይ መስማት መፈልገው ነገር አለ? በጣም እኔ እድሜ ልኬን ማለት ህይወቴ ላይ አለኝ ብዬ የማስባቸው ሰዎች አንዷ ነበረች እና ምን ተቀየረ? በእንደዚህ አይነት ሁኔታ ልቤን ከሰበረች በኋላ ከወንድሜ ጋር ጣልቶኝ አላቅም ሜቢ የከፋ ጸብ ውስጥ ገብተን ነበር። ምናልባት አላቅም ራሷ ጠርታ ይሄን ነገር ባታበርደው፣ ምናልባት አንተ እውነታውን ባታወጣ እንዴ እኔ ከዚህ በላይ ምንም መስማት የምፈልገው ነገር የለም። ቆይ የእሷን ሀሳብ ሙሉ ለሙሉ መስማት ነው። በመጀመሪያ ኖ ብሮ ዶንት አንድ ነገር ነው ማወቅ ፈልጋለሁ። ምን አለ መሰለህ እረዳሃለሁ፣ ግን አንድ ነገር ማወቅ ፈልጋለሁ። I don't want to hear it። ከሱም ጋር ፕሮሚስ አስራለች፣ ካንተም ጋር ፕሮሚስ አስራለች። really እጇ ላይ ግን ምንም አይነት ቀለበት አይታየኝም። አንቺ ምርሽ ነው ምን ስራ ላመናችሁ ደግሞ? አሁን አንተ ካንተ ጋር ብቻ ፕሮሚስ አደርጋ ግን ከሱ ጋር ሌላ ግንኙነት ያላት ነው ይመስላል። አራላ ከሱ ጋር እሱም ፕሮሚስ አስሮላታል። አስሮልሻል ሁለቱ ተሳሳብ። ምን አይነት ቆሻሻ ነፍሰ ጡር ነች ተው ነፍሰ ጡር ነች። አንተ ሲጀምር አትወደኝ ማለት አስመሳይ ነህ፣ በጣም አስመሳይ ነፍሰ ጡር ነች። እባክህ እርጉዝ ሆኜ እንኳን ነግሬ እንደዚህ የምትበታኝ እንኳን ደግ እንደውም እሺ አልተጸጸትኩም። shut up okay shut up። ነፍሰ ጡር ስለሆንሽ እንደዚህ እየሆንኩልሽ ያለሁት እየተከላከልኩኝ ምን እያልኩኝ ያለሁት ነፍሰ ጡር ስለሆንሽ ብቻ ነው። ሰማሽኝ አይደል? ነፍሰ ጡር ባትሆኚ ነው አይመለከተኝም። እና ምን ይጠበል? ተረጋጊ። ምንድን ነው ወደፊት ሀሳብሽ ምንድን ነው? ምንም ሀሳብ የለኝም። በቃ በጣም ወዳችኋለሁ፣ በጣም አፈቅራችኋለሁ። ላጣችሁ አልፈልግም። አለቀ። seriously ስንቴ ልንገርህ? አንዴ እዛ ጋር ቁጭ በል። ቆይ ትተዋት እስቲ አንዴ እሷ የምታወራውን እንስማትና ነገሩ መሄድ ወዳለበት አቅጣጫ ይሄዳል። ቆይ እስቲ ንገሪኝ፣ ምንድን ነው ሀሳብሽ ላይ ወደፊት? አለ ሁለቱንም ቀለበት አስረሻላ። ከዛስ ምን ልታደርጊ ነው ያሰብሽው? ይኸውልህ እኔና አንተ እንደምታስበኝ መጥፎ ሴቶኛ አይደለም። ነገርኩህ እኮ ፈልጌው ያበረኩት ነገርም አይደለም፣ ወይ ደግሞ አላማ ኖሮኝ ሌላ ነገር ኖሮኝ አይደለም። እሺ ግን ይሁን ሳለሱ ችላሽ ስለሚለኝ ከሱ ጋር ስለ አንዳንድ ነገሮች ስናወራ በቃ ችላ ስለሚለኝ ያሉበትን ሁኔታ የምታውቂ ይመስለኛል። እና ሁለት ደቂቃ እንዳይቃጣክ እዛ ጋር look bro look no bro no I just know one thing እኔ አሁን ማወቅ የምፈልገው የማን ነው ልጁ? በቃ እሱን ብቻ ነው ማወቅ የምፈልገው። እሱ እንደኔስ በምራችሁ ማወቅ ትችላላችሁ። እኔ አላውቅም። what do you mean? ስለማላውቅ ምክንያቱም እንዴት ምክንያቱም እያልሽኝ ከሆነ 2 ወር ከ5 ቀን ነው ከ10 ቀን ያልሽ። እናንተ ደግሞ ከመጣችሁ ኦልሞስት ምን ያህል ጊዜ ሆናችኋል? እንደዛው
እንደውም እኮ 3 ወር ሊሞላኝ ነው ያ 2 ወር ከምናምን ብዬ ነበረ። ያ አብረን እኮ ሁሉ እኮ የመጣ ነው። እንደውም ለመጀመሪያ ጊዜ ነው አብረን ሁሉ ስንመጣ። በቃ ቤተሰባችንን ሰርፕራይዝ እናርግ ምናምን ብለን ጀስት ባል ስለሆነ ኢቭን አብረን አሳልፈን ቤተሰባችን ጋር እንሄዳለን ብለን ነበር እኮ አመጣጣችን ነው። 2 ወር ከምናምን እሷም 2 ኦ ማይ ጋድ she's alive ልጁ የማን ነው? እኔ ባቅኖር ለምንድን ነው ለአንደኛው ነግረኝ አንደኛው የምትሆን? እኔም አላውቅም፣ በቃ አላውቅም። የልጁን አባት የማታውቂው በእርግጠኝነት ወይ በአንድ ቀን ወይ በምን ይሁን ልዩነት ነው ከሁለቱም ጋር ስተኝ የነበረው ማለት ነው። ሜቢ ሌላም ሰው እኮ ሊኖር ይችላል ማለት ነው። ይሄ ፈጣሪ ያረውታል ብዬ አልነበረም። ወይስ የሁለቱም ልጅ አይደለም? ሌላም ሰው ሊኖር ይችላል። ምን የምታወራው አንተ ነው? ትለኛለህ እንዴ? አንቺ ከወንድማማቾች ጋር አብረሽ ከተኛሽ ሌላም ሰው ጋር አብረሽ ማተኝበት ምክንያት የለም ነው። ዘጋኝ እሱ ጊዜ አልሰጠኝም ብለሽ እንግዲህ እኔ ጋር ከመጣሽ shut up okay just shut up just imagine እሱ ጊዜ ሳይሰጣ ከሆነ እኔ ጋር ከመጣችው እንግዲህ በአንድ አመት በሁለት አመት ነው እዚህ የምንመጣው ነው። እንግዲህ እኛ በዚህ ነው ያልዩነት ውስጥ ሌላም ሰው ሊኖር ይችላል። ወልዳስ ቢሆን መብናቃለን። የምን እንደዚህ የምታስበኝ? yes በጣም ቆሻሻ ነህ። እሺ really ደግሞ አካል ብለሽ ታወሪያለሽ። አንዴ ኤርሚያስ አሁን መስማት የምፈልገው ነገር ልጁ የማን እንደሆነ ብቻ ነው። ከዛ በኋላ እንደዚህ አይነት ቆሻሻ ሴት ደግሜ ማየትም መስማትም አልፈልግም። ደግሞ ከሱ አልፎ ትጫዋለሽ። የምርህና አለዚያ እሺ ሂድ። ማን ያዘክ? እንደፈለክ መሆን ትችላለህ። I think Jonas right your name ኤርሚያስ okay look ኤርሚያስ ሜቢ አሁን ላይ የሚታወቅ አይመስለኝም። ምናልባት እሷም አታቆም ከ30 ጋር ስለምተኝ ነው። ሸራፍ ተናገረኝ አልፈልግም። ምንም አይነት ነገር እንዳትናገር። የራስ ጉዳይ እንዴ በጣም እያወራክ ነው። እሺ አም ጆርናሊስት ኦኬ። ሴት አልመታም እኔ ሴት አልመታም። አውቃለሁ ስለ ሴት ልጅ ክብር፣ ግን ቆሻሻ ነች። መጀመሪያ ማንም እንዲሳደበኝ መፍት አልሰጠም። እሺ ማውራት ፈልጋለሁ ላውራበት። በቃ ዝም በይ። ማንነትሽን የነገርኩሽ ስድብ አይደለም። ማንነትሽን ስራሽን የነገርኩሽ። ይኸውልህ እኔ አሁን አይ ቲንክ 15 ቀን ነው እዚህ ብቆይ፣ ከዛ እመለሳለሁ ወደ ስቴት። ኢትስ ኦኬ። እስከዛ ማድረግ ያለብኝን አደርጋለሁ፣ ችግር የለም። ልጁ የኔም ሆነ አልሆነ እስከዛ እኔ እስክትወልደው የሚደረገውን አደርግላታለሁ፣ ችግር የለም። ከዛ በኋላ ግን ዲኤንኤው ተመርምሮ ልጄ ከሆነ አሳድጉ። ኢትስ ኦኬ አሳድጉ። አይደለም የኔ የሱን ከሆነ ችግር የለም። የወንድሜ ልጅ ማለት የኔ ልጅ ነው። ግን ማወቅ እፈልጋለሁ። የኛም ላይሆን ይችላል፣ እያታለለችን ነው። እኔ አሁን ብቻ አንተ እዚህ ከሆንክ እኔ የሚደረገውን አደርጋለሁ። እንደ ጋዜጠኛ እንደ ባለሙያም አንተ ግዴታህም ይመስለኛል እንደዚህ አይነት ነገሮችን መከታተል። ሰው ማድረግ ያለብንን ነገር እሱም ያደርጋል፣ እኔም አደርጋለሁ። ከ9 ወር እንደዛ በኋላ ግን ልጁን ስትወልደው ዲኤንኤውን እንፈልጋለን። ዩ ኖ አይ ቲንክ 2 ወር ከምናምን ሆኖኛል ብላለች። ሰው 7 ወር አይ ቲንክ 7 months እንደዛ የሚቀር ይመስለኝ። ሰው እሱ እንኳን ምን አለ መሰለኝ ያው እዚህ ስራ ላይ ለረጅም ጊዜ በሚሰራበት ሰዓት ላይ ብዙ አይነት እንደዚህ አይነት ኬዞች ያጋጥሙኛል። በጣም በሚገርም ሁኔታ ደግሞ አንድ ጽንስ እዛው ሆድ ውስጥ እንዳለ ዲኤንኤ ተወስዶ ዲኤንኤ ቼክ ተደርጎ ያ ሰው አባት ነው አይደለም የሚለውን ነገር ማድረግ የሚያስችለው ቴክኖሎጂ ኦልሬዲ ሀገራችን ውስጥም ገብቷል። ኦኬ ስለዚህ እሱ ችግር የለውም። ያንዳንዱ ነገር ማኔጅ አድርገን ያው በግዴታ የሚሆንም ነገር የለም። የእሷንም ፍቃደኝነት ፈልጋለሁ። ዴፊኒትሊ 100% ፍቃደኛ ናት። ይሄ የእሷን ፍቃደኝነት ምን አሁን ልጅ ስላለህ ነው እኔ ጋር እንትን ማለት የፈለግከው? የኛ ልጅ አይደለም የማለጅ ይኸውልሽ እንደሆነ ወይ ንገረኝ፣ አለዚያ ደግሞ ዲኤንኤ አድርጊ። በመጀመሪያ እኔ ማናገር ያለባችሁ እንደዛ አይደለም። እሺ በስርዓቱ ማታናግሩኝ ከሆነ በፍቼም አላረገው። አታርጊው። ብቻሽን ማሳደግ ከፈለግሽ ካን እሺ አተረጋጋ። እንግዲህ ቤተሰቦች ያየ ነው የሰማነው ነገር ለማየትም ለመስማትም የሚያስደነግጥ ግራ የሚያጋባ ነገር ነው። እስቲል ነው እየተናገረች ያለችው ሁለቱንም እንደምትወዳቸው እንደምታፈቅራቸው ሁለቱንም እንደምትፈልጋቸው ነው እየተናገረች ያለችው። እነዚህ ሰዎች ደግሞ ወንድማማቾች ናቸው። ወንድማማቾች ባይሆኑ ኖሮስ ምንድን ነበር የሚፈጠረው? ምንድን ነበር ልናየ ነበረው? አጋጣሚ ሆኖ እዚህ ቤት ገብተን የሁሉ ነገር አይተናል። እውነታውን ለመናገር ከሆነ አዲስ የተጠራ ነው ኬዝ ነበር። ወደዛ እያመራን በነበረበት ሰዓት ነው ድምፅ ስለሰማን ወደዚህ የመጣ ነው። በጣም በሚያሳዝን ሁኔታ ግን የሁሉ ነገር ሆኗል።
ከዚህ በኋላ ደግሞ እንግዲህ አንዴ ገብቼበታለሁ። ዝም ብዬ የማልፈው ነገር አይደለም። መደረግ ያለበትን ነገር በተቻለ መጠን አግዛቸዋለሁ። የተለያዩ ባለሙያዎች አሉ። እነሱን በመጠቀም መሆን ያለበት ነገር ይሆናል። መጣራት ያለበት ነገር ይጣራል። ስለዚህ የህግ አካላቶችም ያስፈልጋሉ። ዛሬ እንኳን ለጥቆማ እየሄድኩኝ ስለነበረ 1-2 ባልደረባ ብቻ ነው ይዤ ሄድኩትኝ። የህግ አካላቶች መጥተው ቁጭ ብለው ሶስቱንም አስቀምጠው በህጋዊ መሰረት ያወሯቸዋል። ከተወራ በኋላ ደግሞ ዲኤንኤ ይኖራል። ከዛ በኋላስ ምን ተፈጠረ? ገና ብዙ ነገሮች አሉ የምናያቸው፣ ገና ብዙ። እያንዳንዱ ነገር ቀስ በቀስ የምናይ ይሆናል። የምንገኘው ነበልባል ሚዲያ ላይ ነው። አብሬያችሁ የነበርኩት እኔ ኤርሚያስ ነኝ። ቀስ በቀስ ያለውን ነገር ቼክ እያደረግን ያለው ነገር እያጣራን ለእናንተ የምናቀርብ ይሆናል። በያላችሁበት ላይክ፣ ሰብስክራይብ፣ ሼር በማድረግ የቻናሎቹ ቤተሰብ ይሁኑ። ኮሜንት ላይ የእውነት እንደዚህ ነገር አጋጥሟችኋል? እንደዚህ ነገር ካጋጠማችሁስ ምንድን ነው የተፈጠረው? እንዴት ነው የተፈታው የሚለውን ነገር ኮሜንት ላይ ያጋሩኝ። አብሬያችሁ የነበርኩት በድጋሚ እኔ ኤርሚያስ ነኝ። መልካም ጊዜ፣ መልካም ቆይታ።